ወይዘሮ ሜላት ለ16 ዓመት ተለይታት የነበረችው ሀሴትን ለማግኘት በጣም ጓጉታለች። እናም ጋዜጠኛው እንዴት እንደምትቀበሏትና እንዲሁም የእናንተን ሁኔታ መጥቼ በመጀመሪያ ማየት አለብኝ። መጀመሪያ ለእርግብ ከማናገሬ በፊት ቤተሰቦችሽ ተገኝተዋል ከማለቴ በፊት የእናንተን ሁኔታ ማየት አለብኝ ይላታል። እኔ ለልጆቼ የማንስ ሰው አይደለሁም። እኔ ራሴ ትልቅ ድርጅት ያለኝ ሰው ነኝ። እናም ልጆቼን በስነ ስርዓት አስተዳድራለሁ። ስለዚህ ምንም ችግር የለውም። ያለውን ነገር ደግሞ ከዚህ መታ ከዛም በኋላ እንጨርሳለን። ግን ደግሞ ሀሴትን ዛሬውኑ ማምጣት አለብህ ስትለውም ነበረ። ወይዘሮ ሜላት ይገባኛል። አዎ ልጅሽን ማግኘት ትፈልጊያለሽ። ነገር ግን ደግሞ አሰራራችን እንደዚህ አይደለም። በመጀመሪያ የእናንተን አይቼ እንዴት እንደምትኖሩና እንዲሁም ደግሞ ሀሴትን እንዴት እንደምትቀበሏትኝ አይቼ ከዛም በኋላ ሄጄ ልጅቷን ነግሬ ፍቃደኛ ከሆነች እዛም በኋላ ነው እናንተ ጋር ማገናኘት ያለብኝ እንጂ በፍጹም አንቺ እንደምትዩ አሁኑኑ ማምጣት አልችልም ይላታል። ወይዘሮ ሜላትም ለአንድ ቀን አዳር በጣም ትጨናነቃለች። ምን አለበት አሁን ልጄን ተገኝታለች ብለህ ለ16 ዓመት አጥቻት የነበረውን አሁን ላይ እኔ ያገኘሁልሽ ብለኸኛል አይደል? ለምንድን ነው ቆይ ልጄን የማታገናኘኝ? እያለች ብስጭት ማለት ጀመረች። ጋዜጠኛውም ወይዘሮ ሜላትን ተረድተውታል። ምክንያቱም ለብዙ ዓመታት ልጇ ጠፍታባትኝ ስታለቅስና እንዲሁም ደግሞ በፍለጋ ያላገኘቻት አሁን ላይ ግን ልጅ ተገኝታለች ስትባል ቆይ ተረጋጊ ማለቱ ከባድ ቢሆንም ያው ይህንን ተረድቶ ችግር የለውም ወይዘሮ ሜላት ነገ ይዣት እመጣለሁ በቃ ይላል። እናም ጋዜጠኛው ቤት ይመጣል። ቤት መጥቶ ያለውን ነገር ይጠይቃቸዋል። እያንዳንዳቸው ምናሴንም እንዲሁም ሰላም እናም ወይዘሮ ሜላትን እያንዳንዳቸው ጥያቄ ይጠይቃቸዋል። የሚፈልገው ጥያቄ ተመልሶለታል ለጋዜጠኛው። ጋዜጠኛው በቃ እሺ አመሰግናለሁ ይላቸዋል። እና ታዲያ እንዴት ነው እንደጠበቅከው አገኘኸው? ይለዋል ምናሴም። በሚገባ ከዛም በላይ ነው ያገኘኋችሁ። በቃ እርግብን ነገ ነግሬያትኝ ፍቃደኛ ከሆነች ቤተሰቦቿ እንደተገኙ ሁሉ ነግሬ ይዣት እመጣለሁ ይላል። ወይዘሮ ሜላትን በጣም ደስ ብሏታል። ልጇን ልታይ ነው። ምናሴም በጣም ደስ ብሎታል። እናም ባዩሽ አሁንማ እኮ በቃ ሁለት እህት ሊኖር ነው ትለዋለች። አይ አክስቴ ሁለት ሳይሆን ሶስት ነው እንጂ ይላል። ደግሞ ሶስቱ እኔ የማላውቀው ሜላት የወለደቻ ልጅ አለች እንዴ ብላ ትጠይቀዋለች። ማለቴ ሀናም ይኸውልሽ እኔ ከሰላም አልለያትም ትላለች። እናም ሀሴት ስትመጣ ሶስት ይሆናሉ ነው። ኧረ እባክህ ሰራተኛማ ሰራተኛ ነው መሆን ያለበት። ለሰራተኛ ደግሞ ምንድን ነው እንደዚህ ቦታ መስጠት ትላለች። ኧረ አክስቴ እንደዚህ አይባልም። ሀና እህታችን እንደ ቤተሰባችን ነች ይላታል። እሷም አልታወጣላትም። ሀናን ለምን እንደው አላቅም በጣም ጥምድ አድርጋታለች። ሀና የተባለች ለምን እንደው አሁን ልጅ ወይንም ደግሞ ሀሴት ናት ብላ ያመጣቻትም ልጅ የስህተት ልጅ ናት፣ ወይንም ደግሞ ሀሴት አይደለችም። ሀሴት ማለት ሀና ነች። ግን አሁን ግን ባለማወቅ ወይዘሮ ሜላት በጣም ደስ ብሏታል ልጇን ልታገኝ ስለሆነ። ይሄ ሁሉ ነገር ግን የጋዜጠኛውና የወይዘሮ ባዩሽ ሴራ ነው። ወይዘሮ ባዩሽ ሀሴትን ወይንም ደግሞ ሀናን ሀሴት እንደሆነች እያወቀች ለምን ሌላ ሀሴት ታመጣለች? እንዲሁም የአንገት ማተቧንና ፎቶዋንም ሰርቃ ወስዳ የሰጠች ለዛ ነው። እናም ወይዘሮ ሜላት ደስ ብሏታል አሁን ላይ። ወይዘሮ ባዩሽ ከወይዘሮ ሜላት በጣም ትቀናባታለች። ምክንያቱም ከዚህም በፊት መጥፎ ቦታ ላይ ስላለች እና እንዲሁም ደግሞ በችግር እያሳለፈች ስለሆነ እናም የድሮ አልፎ አሁን ላይ ጥሩ ባለ ድርጅት እንዲሁም ሀብታም ባለ ሀብት ሆና ስላየቻት በጣም ትናደዳለች። በቃ እሺ ባዩሽ ልሸኝሽ ስትላትኝ አይ እኔም ቢያድለኝማ የራሴ መኪና ይኖረኝ ነበር አይደል? አረ ችግር የለውም ትላታለች። ይህ ማለት እንግዲህ በወይዘሮ
ሜላት ወይዘሮ ባዩሽ ትቀናባታለች። እናም በዚህ ምክንያት ያደረገችው ይህ ደግሞ ጋዜጠኛውን አናግራ ሴራ ነው። ሀናን እንደዚህ ከእናቷ እንዳትገናኝ ያደረገቻትኝ ወይዘሮ ባዩሽ ናት። ሀና እውነቱን ስታውቅና እንዲሁም ደግሞ ወይዘሮ ሜላት ሀና ልጇ እንደሆነች ስታውቅ በተለይ ሰራተኛ አድርጋ እንደዚህ አሁን ላይ እንኳን በጥሩ ሁኔታ ነው የምታዘዛትም። ሁሉን ነገርም ያላት ነገር ቅርበትም በጣም ደስ ይላል። ከዚህም በፊት ግን ገና አዲስ እንደሆነች በጣም ስታመናጭቃትና ብዙ ነገር ስታደርጋትም ነበረ። ይህን ነገር ልጇ ሆነች መሆኗን ስታቅ ሀሴት ሀሴት እያለች የምትሰፈሰፍላት ልጅ እንደሆነች ስታቅ ምን ይሰማታል? ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ጣና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰቦናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ኖላዊ ሁላችንም የምንወደው ድራማ ተከታታይ ደስ የሚልና እንዲሁም አስተማሪ። አሁን ላይ ግን ወይዘሮ ባዩሽ ከመጣች ተመልካችን እያበሳጨ ያለ ድራማ ነው። አሁን ላይ ሀና ላይ የምታደርገው ወይዘሮ ባዩሽ በጣም መጥፎ ነገር የሰራች እና እንዲሁም ሀሴት ያልሆነችውን ሀሴት ነች ብላ ወይዘሮ ሜላትን ያታለለቻትን እንዲሁም ጋዜጠኛውን ጨምሮ ማለትም ጋዜጠኛውና ወይዘሮ ባዩሽ አንድ ላይ ተነጋግረው ነው ይሄን ነገር ያሉ። እናም አሁን ላይ እንግዲህ ዛሬ መታለች ሀሴት የተባለችው እና ግን ሰላም ምንም አልመሰላትም። በጣም ልጠራጠረቻት። በተለይ ደግሞ ወይዘሮ ባዩሽን በጣም ነው የምጠላት። ምክንያቱም ድርጊቷ ሁሉ ነገሯ አይመቻትም። እናም ከዚህም በፊት ቀድማ ጋዜጠኛውን ማግኘት የፈለገችው ሰላም ለዚህ ነበረ። ነገር ግን አሁን ላይ ሀሴት መታለች እና ሰላም አልተዋጠላትም። ሀሴት ትክክለኛ እህቷ እንዳልሆነች ገብቷል።